የአራስ ልጆት ቆዳ ወይንም አይን ቢጫ የሆነ መስሎት ያውቃል? ሰላም፣ ዶክተር ኢያሱ እባላለሁ። ይህ ሁኔታ የጨቅላ ህጻናት ቢጫነት ወይም ጆንዲስ ይባላል። አዲስ በተወለዱ ህጻናት ላይ የቢጫነት በሽታ የተለመደ ሲሆን ይህ በሽታ ቢሊሩቢን የተሰኘ ሰውነታችን ቀይ የደም ሴሎችን በሚሰባብርበት ጊዜ የሚፈጠር ቢጫ ንጥረ ነገር ከመጠን በላይ በሰውነት ውስጥ ሲከማች የሚከሰት ነው። የቢጫነት የተለመዱ ምልክቶች ከምንላቸው ውስጥ ተፈጥሯዊ ወይንም ፊዚዮሎጂክ ቢጫነት ተፈጥሯዊ እና በተለምዶ ምንም ጉዳት የሌለው ሲሆን እድገቱን ባልጨረሰ ጉበት ወይንም በቀይ ደም ሴሎች መጨመር ምክንያት ይከሰታል። የጡት ማጥባት ቢጫነት በጨቅላ ህጻናት በቂ ወተት አለመጥባት ምክንያት ሲከሰት በብዛት በተወለዱ በመጀመሪያው ሳምንት ላይ ያጋጥማል። የጡት ወተት ቢጫነት በጡት ውስጥ ያሉ አንዳንድ ሄዶች ቢሊሩቢን መሰባበርን በማደናቀፍ ቢጫነትን ሊያስከትሉ ይችላሉ እና በእናትና በህፃን መካከል ያለ የደም አይነት ልዩነት ከመንስኤዎቹ ጥቂቶቹ ናቸው። ለመለስተኛ የጆንዲስ በሽታ በቀን ከ2 እስከ 3 ጊዜ ከ10 እስከ 15 ደቂቃ ቀጥተኛ ያልሆነ የፀሐይ ብርሃንን ማሞቅ በጨቅላ ህጻናት የሚከማቸውን ቢሊሩቢን ማጥፋት ሲቻል፣ ደረጃው ከፍ ያለ ከሆነ ሐኪሞች ቢሊሩቢን በአግባቡ ከሰውነት ለማጽዳት የሚረዱ ልዩ የፎቶቴራፒ መብራቶችን ወይም የደም ቅየራ ህክምና ሊጠቀሙ ይችላሉ። ቢጫነት ሊታከም የሚችልና የተለመደ ህመም ሲሆን የምልክቶቹን መኖር በደንብ መመልከትና ህክምና ባለሙያዎችን ማማከር በጣም ጠቃሚ ነው። ለተጨማሪ ጤና ነክ መረጃዎች የቲክቶክ ገጻችንን ፎሎ ያድርጉ። ቸር ሰንብቱ።